ሀንዬና እርግብ ምርመራውን አደረጉ። ምርመራውን በምታደርግበት ሰዓት ያስደነገጣት ሰው ማን ነው? ሀንዬ በጣም ደንግጣለች። ሰላምዬና አሲር ቁጭ ብለው ሁሉንም ነገር ተነጋገሩ። ሀንዬ ትልቅ ጥፋት አጥፍታለች። እሱም መስቀልና ፎቶው እንደጠፋባት ለአሲር መናገር ነበረባት። የዛን ጊዜ አሲር ምናልባች የምርመራ ውጤት ሲቀየር ሊያድናት ወይም ለሱ ሊከራከርላት ይችል ነበር። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ በዝት በዝዝት ይበልልን። በያላችሁበት ላይክ ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። መልካም ኮመንት ሁላችሁም ለምትሰጡኝ አስተያየት አሁንም ላይክ ሰብስክራይብ በማድረግ አበረታቱ ከልብ አመሰግናለሁ። አሲርና እንግዲህ ሰላምዬ ቁጭ ብለው ሁሉንም ነገር ተነጋገሩ። አሲር ትልቁ ያናደደው ነገር ህይወቷን የሰረቀችው ልጅ እንዴት ህይወቷን ሰረቀችው ጥያቄ ሆኖበት ሳለ ሀንዬ ግን ትልቁ ያጠፋችው ነገር ሚስጥር መደብ መስቀሉና ፎቶው እንደጠፋባት ለአሲር ብትነግረው ኖሮ የምርመራው ጉዳይ አሲር ይከታተልላት ነበር። ነገር ግን ለአባቷም ደብቃ መስቀሉንም ሆነ ፎቶውን ሰው ላይ እንዳየችው ቢያንስ እሷ መናገር ነበረባት። ከቤታችን ውስጥ አባቴ ያሳየህ መስቀልና ፎቶ እቤታችን የለም፣ ነገር ግን እርግብ ጋር አይቼዋለሁ ብላ ያልተናገረችበት ትልቁ ጉዳይ አብረን እናያለን። አሲር ትልቁ የገረመው ነገር እንዴት ድፍረቱን አግኝታ መስቀሉን ከመስረቋ ባሻገር እንዴት ምርመራ ላይ ገባች የሚለው አላሳሰበውም ልላችሁ አልችልም። ምክንያቱም ስለ መስቀሉና ስለ ፎቶው ምንም አይነት መረጃ የሚያውቀው ነገር የለም። ጠፋብኝ አላለችም። ህይወቴን ሰረቀችኝ እና እናትና አባቴ ነኝ ብላ የመጣችው ልጅ ድፍረቷ የኔን ታሪክ በሞላ ይዛ ነው እዛ ጋር የቴሌቪዥን ጋር የቀረበችው ብላ ነው ለአሲር የነገረችው። ነገር ግን ትልቁ ጥፋቷ የሀንዬ ትልቁ ጥፋቷ ምንድን ነው? ፎቶውና መስቀሉ ከልጅቷ ጋር እንዳለና እኛ ቤት በፍጹም መስቀሉና የአባቴ ያሳይ ፎቶ እንደሌለ መናገር ነበረባት። ከዚያ በኋላ አሲር ሊደርስላት ይችል ነበር። አሁን ግን ከባድ ውሳኔ የተወሰነው ወይዘሮ ባዩሽ ቀስ ብላ በጀርባ በኩል መግባቷ ነው። እሱም የምርመራ ውጤቱን ለመቀየር ነው። ምክንያቱም በዚህ ኮንፊደንስ ምርመራ ውስጥ መምጣቷ ትልቅ ድፍረት እንዳላትና ምንም ነገር ይዛ ሳይሆን ተማምና የመጣችበት ዶክተር እንዳለና በስነ ስርዓት እንደምትቀይረው እርግጠኛ ሆና ነበረ። ከጀርባ ሆና አንቺ በዚህ ግቢ፣ እኔ ደግሞ ከጎንሻለሁ፣ ዝም ብዬ ምርመራውን የምተውሽ ይመስልሻል እንዴ ብላ እየተናገረችው። በዚህ በኮንፊደንስ ልትናገር የቻለችበት የራሷ ምክንያት አላት። እሱም ምርመራውን በስነ ስርዓት እንደምትቀይረው እርግጠኛ ስለሆነች ነው። ነገር ግን አሲርን አንተ ቅማላም ነህ ብላ በተናገረችበት ነገር አሲር ደግሞ የሚገባትን እንደሰጣት ሰምታችሁ ሀና እህታችን እንደሆነችና ምርመራ እንደምታደርግ ነገረችው። በጣም ተደናገጠ እና ቤተሰቦቿ እነማን እንደሆኑና ማናቸው የሚለውትን ጉዳይ አልነገረችውም ነበር። ነገር ግን ቤተሰቦችን አግኝቻለሁ ብላ ነበረ የትናንትናው ቪዲዮ ላይ የተናገረችው። አሁን ግን ሰላምዬ ሁሉንም ነገር ነገረችው። ሀና እህታችንን ብላ ምርመራ ልታደርግ እንደሆነ እንደገና ደግሞ እርግብ ከምንም በላይ ትልቁን ድርሻ ይዛ እናቴ አምናታለች፣ ሀንዬን ነገር ግን የሚያምናት የለም ብላ ለአሲር ነገረችው። አሲር ግን አንቺ ግን ታምናት አለሽ አደለ? መቼም ሀንዬ እንደማትዋሽ ታውቂያለሽ። ሀንዬ ምንም አይነት ውሸት ይዛ ወይም ለሆነ ጥቅም አይደለም ወደ እናንተ የምትመጣው እውነትን ለማስረዳት እንጂ አላት። እኔ በጣም ነው ማምናት ብላ ሰላምዬ አወራች። ነገር ግን ሰላምዬ አንድ ነገር የረሳችው ነገር አለ። አንተ የምታውቀውን ነገር ንገረኝ፣ ስለ ሀንዬ የምታውቀውን ነገር ንገረኝ ብላ መጠየቅ ነበረባት። በነገራችን ላይ ይህንን ጥያቄ ምንም አልጠየቀችውም። አሲርን ብትጠይቀው ይህንን ጥያቄ እንደማይመልስ ሁላችንም እናውቃለን። ለማንም እንዳትናገር ብላ የላከችው ሚስጥር ስለሆነ ሚስጥር ደግሞ የመጠበቅ ግዴታ እሱ እንዳለበት ያውቃል። አሁን ተገባብዘው ሁሉን ነገር ሰላም ይሆናል፣ ለሌላ ቀን እንገናኛለን ብለው ተለያዩ። አሁን ወደ ሕክምና መሄድ አለብን። ምርመራው ተደርጎ ውጤቱን እስከምሰማ ድረስ በጣም ቸኩያለሁ። ቢሆንም ለእኔ የሚቀየር ነገር የለም። ሀንዬ የኔ እህቴ ናት ብላ
አሴር ነገረችው። አሴርም ደስ አለው። ነገር ግን አንድ ነገር ግራ የገባው ነገር አለ። እዛ የገባችበት ስራ ቦታ ላይ እናትና አባቷ እነሱ እንደሆኑ ያልነገረችበት ሚስጥር ምን እንደሆነ ከራሱ ጋር መጠያየቅ ጀመረ። ልጠይቃት እንደ በማለት ከራሱ ጋር መነጋገር ጀመረ። አቶ ኖላዊ ትልቁን ድርሻ የያዙት እሳቸው ናቸው። ሁሉንም ነገር ሀንዬ ለአባቷ ብትናገር ኖሮ አቶ ኖላዊ ሁሉንም ነገር በስነ ስርዓት ለሰላምዬ አባት ያስረዱ ነበር። እናም በመረጃ በማስረጃ በእያንዳንዱ ነገር የሚኖሩበት ሀገር ደሴ በየት አካባቢ እንደሚኖሩና የት አካባቢ እንዳገኟት ሀንዬን ይነግሯቸው ነበር። ነገር ግን ሀንዬ ትልቁን ጥፋት የምታጠፋው እሷ ናት። ሁሉንም ነገር በመደበቅና አባቴ ይጨነቃል እያለች የምደብቀው ትልቁ ጥፋት ለነገ ዋጋ እያስከፈላት ነው። አሁን ላይ ባዩሽ ሁሉንም ነገር አስተካክላ ጨርሳለች። የምርመራውን ውጤት እንዴት መቀየር እንዳለባት ነርሲቱን አናግራ ሁሉንም ነገር ተነጋግራለች። በጣም ብዙ ገንዘብ እንደምትከፍላትና ምንም የገንዘብ ችግር እንደሌለባት ለነርሷ አስረድታታለች። መቼም ሀንዬ ገብቷታል። አሁን ላይ ብቻዋን እንዳልሆነች እርግብ ብቻዋን እንዳልሆነች እና ልጄ ብላ የመጣችበት ፓርት ብቻዋን እንዳላደለ በደንብ ገብቷታል። ግራ የገባት ነገር እንዴት ነው? መቼም ምርመራ ላይ እኔ እህታቸው እንደሆንኩኝ ይወጣል፣ እሷ ግን እንዴት ነው የምትመረመረው ብላ ግራ ግብት ብሏታል። ግን እንደሚቀየር እና ሰዎች ለገንዘብ ሲባል ምንም ማድረግ እንደሚችሉ ምንም የገባት አልመሰለኝም። ለዛ ነው ጌኔ አምላክ አለ ብላ ያው ሁሉንም ነገር ከፈጣሪ ጋር መጋፈጥ አይቻልም። ነገር ግን ጥንቃቄ ማድረግ ነበረባት። ወይም ለአሴር ሁሉንም ነገር ነግራው ቢሆን ኖሮ አሴር ሁሉንም ነገር ከጎኗ ሆኖ ይጋፈጥ ነበር። አሁን እሷ ቤተሰቦችን አግኝቻቸዋለሁ እንጂ ሌላ ፍንጭ ምንም አላሳየችውም። ፎቶ ከአባቷ ጋር እንዳለ መስቀሉም ከአባቷ ጋር እንዳለ ነው የሚያውቀው። የሰላምዬ አባት ወዲህ ይንጎራደዳል። የሚያደርገው ግራ ግብት ብሎታል። ነገር ግን አንድ ነገር አለ። እሱም የገባው ነገር ሀና የእሱ ልጅ እንደሆነችና ሀና በፍጹም እንደማቷሽና እንደገና የሰላምዬ ደምና የእሷ ደም ከዚህ በፊት ተመሳስሎ እንዳዳነቻት ያውቃል። ግራ የገባው ነገር ይህች ልጅ እንዴት ብላ ወደ ህይወታችን መጣች? እርግብ የምትባለው እንዴት ብላ ወደ ህይወታችን መጣች? እንደገና ደግሞ መስቀሉና ፎቶው ከእሷ ጋር ይመሳሰላል። እንዴት ሊፈጠር ቻለ ተብሎ ይሄንን ከራሱ ጋር ጥያቄ ገብቷል። ሀንዬ ከቤት የተሰርቆ ነው ብላ መናገር ነበረባት። ለሰላምዬ ግን ይህንን አልነገራቻትም። ከቤት መስቀሉና ፎቶው ከኔ ጋር ነበረ። አሁን ላይ መስቀሉም ሆነ ፎቶው እቤቴ የለም፣ እቤታችን ጠፍቷል። ግን ይሄ ህይወት የኔ ነው ብላ ለሰላምዬ ሁሉንም ነገር ማስረዳት ነበረባት። ነገር ግን ምንም አይነት ማስረጃ ስለሌላትና አሁን ላይ እሷን ሊያምኗት አልቻሉም። በተለይ ወይዘሮ ሜላት በጣም ታከላፍታታለች። ሀንዬ ግን በጣም ታሳዝናለች። የምታደርገው ጠፍቷታል። ወይ የእነሱ ቤተሰብነት አጓግቷት ወይም ከእነሱ ጋር የመኖር አጓግቷት ሳይሆን አሁን ላይ ለምን ውሸት ሊቀበላሉ በማለት እንጂ እነሱን አጣችም አገኘችም ከአባቷ የሚበልጥባት ምንም ነገር እንደሌለ ደጋግማ ተናግራለች። ሰላምዬ ሁሌም የምትመኘው ሀና እህቷ እንድትሆንላት ነው። እንኳን አይደለም የስጋ እህትነት ቀርቶ አይደለም እህትነቷ አሁንም የተቀበለችና ጓደኛ የሆነቻት ምርጥ እህቷ ናት። ምላሴ እርግብን ብዙም አልተቀበላትም። አሁን ላይ ሀናን ነው። የሀና ስነ ምግባር እጅጉን ያማረ ነው። ለዛም ነው አክስቷ ወደ ኋላ ልመልሳችሁና ትናንትና ጥሩ ስነ ምግባር ሊኖርሽ ይገባል። አሁን ላይ የሀናን የሚወዷት የዋህነቷና ጥሩ ስነ ምግባር ስላላት ነው። ስለዚህ ተጠንቀቂ ያለቻት ወይዘሮ ሜላት ለማስመሰል እንጂ ሀንዬ እስከ መጨረሻው ብትለያትና እስከ መጨረሻው ባታያት ሂዳ እንደምታመጣት ሁላችንም ጥርጥር የለም። ልጇም ሆነች አልሆነችም ሀንዬ ለነሱ ቤት ትልቅ ዋቃ እና መብራት የሆነች። አሁን ላይ እንደፈራ ነው ወይዘሮ ባዩሽ ሁሉ ነገር ተሳካላት። ሁሉን ነገር ቀያየረችው። አሁን ላይ ሀናን ከዚህ ስራ እንድትባረርና አባቷ ሕክምና እስከሚጨርስ ብቻ እንደምትታገስ ነገር ግን እቤት ውስጥ ስራ እንደማትሰራና መታ ስራ እንዳትሰራ ወይዘሮ ሜላት አዘዘች።
ሀንዬ እያሳዘናት ነገር እንዴት ሊሆን ቻለ የሚለው ጉዳይ አሳዝኗታል። ውድና የተከበራችሁ የቻናሌ ቤተሰቦች በጣም ነው ማመሰግነው ስለ ሁሉም ነገር። ሰብስክራይብ፣ ላይክ ስለምታደርጉኝ። የሀንዬ አጓጊ ድራማ በጣም የሚገርም ነው። አሁን ላይ ሰላም ሰፍኖ ሀንዬ እነሱ ልጅ የምትሆንበት ቅርብ